የተፈራው ነገር ደረሰ። ባለፈው ለታም እዩ ውጤቱን አስቀይረዋለች ብዬ ስናገር አንዳንድ ልጆች ረፊ አታውሪ እንደዚህ እያላችሁ ስትቃወሙ ነበር። የት የሰማሽውን ያላችሁ ማለት ነው። እኔ ደግሞ እሷ ስታወራ ስለሰማሁኝ ገባችሁ እያስወራች እንደሆነ ስለማቅ ነው ውጤቱን አስቀይረዋለች አልኳችሁ ማለት ነው። እና በሚያሳዝን ሁኔታ እንግዲህ ውጤቱን አስቀይረው እዩ መታለች። ዛሬ ቡራ እንግዲህ እጅግ በጣም አንገቱን ደፍቷል፣ አዝኗል፣ ተናዷል። እቃ እስከ መስበር ድረስ በቃ ብርጭቆ እስከ መስበር ድረስ እና ደርሷል ማለት ነው። ሀይሚን በጣም አዝናለች እውነት ለመናገር። ስለዚህ እዩ ሴራ ይዛን የመጣችው ሴራውንም ተሳክቶላታል ማለት ነው። ምክንያቱም የመጣችበት አላማ ይሄ ነበር። ይሄንንም ደግሞ አሳካሽ ማለት ነውና ልጅ ኖረው ማለት ደግሞ በነገራችን ላይ የብሩኬ ልጅ አይደለም ልጁ ይኸው ሴራዋን እንትን ብላ ውጤቱን አስቀይራ ነው ማለት ነው። ገባችሁ? ሲቀጥል ደግሞ ቡራ እንደው እንኳን ያልሆነውን ቢሆን እንኳን ራሱ ማለት ነው ልጅ በቃ ጸጋ ነው፣ ምንም ማለት አይደለም። ሰው ልጅ ያሳድጋል እኮ የሌላ ሰው ልጅ እንኳን አይደለም የራስ ተብሎ ራሱ ማለት ነው። ገባ? እና ቢሆን እንኳን ነው የምልህ እንኳን ያልሆነውን ምንም በቃ የሚያናድር ነገር የለም። ተረጋጋ። ቢያናድድም በቃ ያልፋል ብለህ መጽናናት አለብህ። ሀይሚም ተረጋጊ። እሷ ልጅ አላህ ብላ ስለመጣች እናንተ ትለያያላችሁ ማለት አይደለም። በተነጋገራችሁት መሰረት አንለያይም ባላችሁት መሰረት መቀጠል ነው ያለባችሁ ተጋግዛችሁ። ካልሆነ እኮ እናንተ ተጋጫችሁ ማለት የእዩ ሴራ ሙሉ ለሙሉ በቃ ተሳካላት፣ ደስታዋ ነው። ልጁ የብሩክ መሆኑን አረጋግጬ ስትናደዱ ማየት ነው የምፈልገው። በቃ የሆነ ነገር ፊታችሁ ላይ እንትን ሲል ቁሚ ያንን ማየት ያስደስተኛል ብላ ነው እየተናገረች የመጣችው። ልብስ የለበሰ ሰይጣን በሏት በቃ። እና እጅግ በጣም ነው ያዘንኩት። ያስጨንቃል ደግሞ ያስጨንቃል። ስለዚህ በጣም በቃ ከሌላ ቦታ ወሰዱና አስመርምሩ፣ አለቀ። እሷ ሴራዋን እናንተ ልታሳኩላት አይገባም ማለት ነው። ገባችሁ? እና ብሩኬ እንጃ ብቻ ዛሬ ጨንቃል ወዶች። እናንተ ምን ተሰማችሁ?